የትኛውም የሀብት ማማ ላይ ይቀመጡ፣ የትኛውም የስልጣን ደረጃ ላይ ይቀመጡ፣ ይሄ የብዙ ሰዎች የጋራ ችግር ነው። ለአመቺሳ የተሰጠ ልጅ ክርስትና ከመነሳቱ በፊት ጠንቋይ ጋር ሄዶ የተተፋበት ልጅ የጫት ትራፊ የሆነ ልጅ አድጎ ሰው ይሆናል ብላችሁ አትጠብቁ። ይገበርለት የነበረ መንፈስ በልጆቻችን በኩል እየተበቀለን እንደሆነ አቋቋም ነው ያልነው ትዳር 6 ወር እንኳን ሳይሞላው ሲበተን እናያለን። ከእርግማኑ ጀርባ ምንድን ነው? ከልጆቻችን እርግማን ጀርባ ምንድን ነው ያለው? ምን ያህሎቻችን ጃኬቶቻችን ተወስደው ተሰርቶባቸዋል? ምን ያህሎቻችን ግቢያችን ውስጥ ባመንባቸው ወይም ደግሞ በተማመንባቸው ሰዎች የበግ አንገት ተቀብሮብናል? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ 17 ዓመት በትዳር ህይወት አሳልፈሽ ልጅ መውለድ ተስኖሻል። 20-30 ዓመት በትዳር ኖረህ የወለድካቸው ልጆች አልተባረኩልህም። በዩኒቨርሲቲ ውጤት ዓለም አድንቆህ ተመርቀህ ከወጣ በኋላ ያመለከትባቸው የስራ ቦታዎች ላይ ተቀባይነትን አላገኘህም። ለምን ይመስላል? ለምን ይመስልሻል? እህቴ ወንድሜ፣ በደንብ መነጋገር አለብን። አጠገባችን ያለ ነገር ግን እስካሁን ያላየነው ትዳራችንን፣ ህይወታችንን፣ ስራችንን የሚያበላሽ ቀንደኛ ጠላት አለን። ግን ይህንን ቀንደኛ ጠላታችንን ምን ያህሎቻችን አውቀን ተገንዝበን ወደ መፍትሄው ሄደናል? እንዳልሄድን ብዙ ማስረጃዎች ማቅረብ ይቻላል። ዋናው ግን እናንተ ናችሁ። ብዙዎቻችሁ እየደወላችሁ የትዳር ህይወታችሁ ስኬታማ እንዳልሆነ፣ ካገባችሁ የቆያችሁ ብትሆኑ እስካሁን ፍሬ እንዳላገኛችሁ፣ በዩኒቨርሲቲ ቆይታችሁ በጣም አውትስታንዲንግ ተማሪዎች ሆናችሁ ሰቅላችሁ ተመርቃችሁ ነገር ግን የስራ ህይወታችሁ እንዳልተሳካ የምትነግሩኝ እጅግ በርካቶች ናችሁ። ሌላው ይቀር እንደምንም ሳክቶላችሁ ባህር ማዶ ተሻግራችሁ በትምህርት ውጤታችሁ አድናቆትን አግኝታችሁ ነገር ግን ያመለከታችሁበት መስሪያ ቤት ተስፋ ከሰጣችሁ በኋላ ከአንቺ ውጭማ የኛ መስሪያ ቤት ሌላ ሰው አይፈልግም፣ ከአንተ ውጭማ ፊት የሚያደርግ ሰው የለም ተብላችሁ ተስፋ አድርጋችሁ ተስፋ ሆናችሁ የመጨረሻው ደረጃ ላይ ስትደርሱ የተበላሸባችሁ ሰዎች የላችሁም? የእያንዳንዱን ቤት ብናንኳኳ እንዲህ አይነት በርካታ አሳዛኝ ታሪኮችን መዘን ማውጣት እንችላለን። ነገር ግን ከነዚህ ችግሮቻችን ጀርባ ያደፈጠውን ጠላት ምን ያህሎቻችንን የምናውቀው? በፍጹም። ሁሌም የምንሰጠው ምክንያት ያልሆነ ምክንያት ነው። ሁሌም የምናቀርበው ምክንያት ያልሆነ ምክንያት ነው። እያንዳንዳችሁ አሁን እንዳልኳችሁ በመግቢያዬ በመንደርደሪያ ላይ እንደገለጽኩት እንዲህ አይነት ችግሮች የሚያጋጥሟችሁ ከሆነ ወደኋላ ሄዳችሁ የህይወት ታሪካችሁ መፈተሽ ግድ ይላችኋል። የእናንተን ብቻ አይደለም፣ የልጆቻችሁን ብቻ አይደለም፣ የባለቤትሽን ብቻ አይደለም፣ የባለቤትን ብቻ አይደለም። ወደኋላ ሄደህ የእናትህን፣ የአባትህን፣ የአያትህን፣ የቅድመ አያትህን ከዛም በፊት የነበረውን ታሪክ መፈተሽ ግድ ይላል። እንዲህ አይነት ነገሮች ከስኬት ጀርባ ያሉ መሰናክሎች የሚመጡባቸው ምክንያቶች በተለይ አንኳር ምክንያቶች 2 ናቸው። አንደኛው ከዘር ማንዘር ስበን ያመጣ ነው ኮተታ ኮተት፣ የዛር መንፈስ የምንለው፣ የባዕድ አምልኮ የምንለው፣ ቤት ውስጥ ሲመለክ የነበረ ጨሌ የምንለው፣ ልጆቻችንን በእንቱፍታ ለአመቺሳ የምንሰጠው
ብዙዎች አሁንም በዚህ ጉዳይ ላይ ግንዛቤ የላቸውም። ግንዛቤያቸው ምናልባት በ17 በ18 ዓመት የትዳር ህይወቷ ልጅ መውለድ ሲሳናት፣ በ30 ዓመት የትዳር ህይወቱ ያፈራቸው ልጆች በጎረቤት ሲረገሙ እንደሱ አይነት ልጆች እስከ መውለድ እንደው መሃን ሆኖ መቅረት ይሻላል ሲባል ጌታዬ ሆይ በምን ኃጢአቴ ነው በልጅ ባርከኸኝ፣ ነገር ግን በልጅ ባረከኝ ብዬ አመስግኜ ሳልጨርስ የተረገሙ ልጆች የሰጠኸኝ ለምንድን ነው? ከእርግማኑ ጀርባ ምን አለ ብለን አንጠይቅም። ከእርግማኑ ጀርባ ምንድን ነው? ከልጆቻችን እርግማን ጀርባ ምንድን ነው ያለው የተሰወረ ድብቅ ኃይል ብለን አንጠይቅም። ምናልባት አሁን የተወሰኑ ሰዎች ገብቷቸው ሊሆን ይችላል። ልጆቻችን ሲረገሙ ተስፋ የጣልንባቸው አብራኮቻችን ክፋዮች እኛ ያሰብነው ሌላ ሆኖ እነሱ የሚውልበት ሌላ ሆኖ ሲገኝ የት ይደርሳል? ከኔ አልፎ ዘመድ አዝማዱን አይደለም ሀገርና አህጉሩን ያስጠራል ያልነው ልጅ ጫት ቤት ተወሽቆ ሲቀር፣ አቤት ውስጥ ዘግቶ ሲቀመጥ፣ የዩኒቨርሲቲ ትምህርቱን አቋርጦ አልሄድም ሲል፣ መኝታ ቤቱን ዘግቶ ሲመሽግ፣ ብዙ ወላጆች በእንደዚህ አይነት ክስተቶች ጭንቀት ውስጥ እንዳሉ አውቃለሁ። የትኛውም የሀብት ማማ ላይ ይቀመጡ፣ የትኛውም የስልጣን ደረጃ ላይ ይቀመጡ፣ ይሄ የብዙ ሰዎች የጋራ ችግር ነው። ልጅ ወልዶ አለመባረክ፣ ትዳር ይዞ አለመውለድ፣ ምናልባትም እንኳን ልጅ መውለድ ቢቻል እንኳን የተወለዱት ልጆች ጤነኛ አለመሆን፣ ለአእምሮ ዝግመት መጋለጥ፣ ምናልባትም ደግሞ አይኗን ስትታይ የነበረች አዲስ ሙሽራ በ9 ወራ ጎሽ ልጅ ልትወልድልኝ ነው ብለን በናፍቆት ስንጠብቅ፣ በጉጉት ስንጠብቅ፣ ባለቀ ሰዓት ላይ ልጅ ሲጨናገፍ ስንመለከት ምን ያህል ተስፋ እንደሚያስቆርጥ የደረሰበት ያውቀዋል። አሁንም ከነዚህ ሁሉ የዘርዘርኳቸው ካሉ ችግሮች ጀርባ ያለውን ምክንያት ግን አናውቀው። ምናልባት አሁን ነው እድሜ ለመምህራኖቻችን ስለ አይነ ጥላ፣ ስለ ሰላቢ መንፈስ፣ ስለ ቡዳ መንፈስ፣ ስለ መተት፣ ስለ ድግምት ብዙዎች ይሄ ቃል ቢያስደነብራቸው መረዳት የቻልነው ከቅርብ ጊዜ ወዲህ ነው። ብዙዎቻችን ቀስ እያልን ከእንቅልፋችንን እየነቃን ያለነው በጥቂት መምህራኖች ቢሆንም አሁንም እነሱን የሚቃወሙ ሰዎች አሉ። እሱ የሚታወቅ ስለሆነ ድጋሚ አልደግመውም። ነገር ግን እስካሁን ከዘርዘርኳቸው ችግሮች ጀርባ ያለውን ነገር በደንብ ካልተነጋገርንበት ለችግራችን መውጣት አንችልም። ምን ያህሎቻችሁ ስለ አይነ ጥላ ታውቃላችሁ? ምን ያህሎቻችሁ ስለ ቡዳ መንፈስ ታውቃላችሁ? ምን ያህሎቻችሁ ስለ ዛር መንፈስ ታውቃላችሁ? ምን ያህሎቻችሁ ቤታችሁ ውስጥ ሲመለክ የነበረ አምልኮ በእናንተ ህይወት ላይ ጥቁር ጥላውን እንደሚያጠላ ታውቃላችሁ? ብዙዎች ባህር ማዶ ከሄዳችሁ በኋላ ብዙ ታሪክ ሼር አድርጋችሁኛል። ቶፕ ተማሪዎች የነበራችሁ፣ በጣም ጥሩ የሆነ የትዳር ህይወት የነበራችሁ፣ ትዳራችሁ ፈርሶ ጎቻችሁ ተበትኖ ልጆቻችሁ ተለያይተው የት ይደርሳል የተባለ የፍቅር ህይወት ከግማሽ መንገድ ላይ ባጭር ቀርቶ ብዙ ታሪኮችን እያነሳን መጫወት እንችላለን። ብዙ ታሪኮችን እያነሳን መነጋገር እንችላለን። ነገር ግን ተነጋግሮ ወደ መፍትሄ መሄድ የማይቻል ከሆነ ይሄ ችግር ይቀጥላል። ስለዚህ የገባንበት የትዳር ህይወት ገነት ይሆናል ብለን ያሰብነው የትዳር ህይወት ሲኦል ሲሆንብን፣ መመኪያ ይሆናል ብለን ያገባነው ባል መማረሪያ ሲሆንብን፣ በቃ እሷማ የቤቴ ማገር ናት፣ የልጆቼ ታማኝ እናት ናት ብለን ያገባናት ሚስት ነገ ላይናችን እንኳን ማስጠላት ጀምር። አሁንም የምንሰጠው ምክንያት ስጋዊ ምክንያት ነው፣ ዓለማዊ ምክንያት ነው። መንፈሳዊ ምክንያቱን በመንፈሳዊ መነጽር ማየት የምንፈልግ በጣም ጥቂት ሰዎች ነን። ሊያውም በመጠኑ የገባን እያልኩ መደጋግምባችሁ ለምንድን ነው? ከዚህ ችግር ጀርባ ያለውን ምክንያት የሚረዱት አሁን በጣም የሚቆጠሩ ሰዎች ስለሆኑና እነሱ በተቻላቸው መጠን ጥረት አድርገው ከዛ ህይወት መውጣት ስለቻሉ ነው። አብዛኞቻችን በአሃዝ የምንልቀው ግን አሁንም እዛው የጨለማ የዳፍንት ዓለም ውስጥ ያለ ነው። ስለዚህ
ባለን የገንዘብ ብዛት፣ ባለን የሀብት ብዛት፣ ባለን የዘመድ ብዛት፣ ባለን የወገን ብዛት እንመካና እግዚአብሔርን እንረሳዋለን። ከዛ በኋላ ድል ብሎ ተደግሶ የአገር ወጪ ወጥቶ ብዙ ነዋይ ፈሶ አቋቋም ነው ያልነው ትዳር 6 ወር እንኳን ሳይሞላው ሲበተን እናያለን። አባት አንገቱን ይደፋል፣ እናት እድሜ ልኳን ታለቅሳለች፣ ወንድም ተስፋ ይቆርጣል፣ እህት ቅስሟ ይሰበራል። ከዛ በኋላ የቤት ውስጥ የጋራ ወሬ የሚሆነው ምንድነው? ምንድነው እኛ ቤት ውስጥ ላይ የተሰራው? ምንድነው እኛ ቤት ውስጥ የሆነው? ምቀኞች በዝተውብናል የሚለው ይበዛል። ኦፍኮርስ ቅድም በመግቢያ ላይ እንደነገርኳችሁ በሁለት ምክንያት ነው። አንደኛው ባዕድ አምልኮ ቤታችን ውስጥ ሲኖር፣ ሁለተኛው ክፉ ሰዎች እንደ ጥላ እየተከተሉን በየጊዜው በየዕለቱ በእኛ መሻሻል፣ በእኛ ትዳር፣ በእኛ ልጆች ስለሚቀኑ በሚልኩበን መተትና ድግምት ህይወታችን ሊበላሽ ይችላል። ግን እንደዛም ሆኖ ብዙዎቻችን ይሄ ርዕስ እንድነሳ አንፈልግም። ሰውን እናምናለን። ሰውን በማመናችን የተጎዳን ምን ያህሎች ነን? ሰውን በማመናችን ምን ያህሎቻችን ጃኬቶቻችን ተወስደው ተሰርቶባቸዋል? ምን ያህሎቻችን ግቢያችን ውስጥ ባመንባቸው ወይም ደግሞ በተማመንባቸው ሰዎች የበግ አንገት ተቀብሮብናል። የተገነዘ አይጥ ተጥሎብናል። የሞቱ ዶሮዎች ተቀብረውብናል። በግዝ ከነነፍሱ ተቀብሮብናል። ስለዚህ ይህንን እውነት ካወቅን ትዳር የማንይዝበት ምክንያት፣ ብንይዝም የማንወልድበት ምክንያት፣ ብንወልድም ለአእምሮ ዝግመት የተጋለጡ ልጆቻችን የሚሆኑበት ምክንያት፣ ሰርተን አመድ አፋሽ የምንሆንበት ምክንያት፣ ተስፋ ተሰጥቶን ሊያም ደግሞ ከአንተ ውጭ አውትስታንዲንግ ተማሪ፣ በዚህ ውጤት የተመረቀ ተማሪ አንፈልግም ያለ መስሪያ ቤት 11ኛው ሰዓት ላይ ላይን እንኳን ሲጠላ መመልከት፣ ላይን እንኳን ሲጠላሽ መመልከት ልብ ይሰብራል። አዎ ልብ ይሰብራል። እነዚህን ሁሉ ችግሮች ጠቅለለን ስንመለከት መጨረሻ የምንደርስበት መደምደሚያ የነገርኳችሁ ነው። ከውድቀታችን ጀርባ ያለው ሁለት ነገር ነው። ድግምትና መተት ወይም ደግሞ ባዕድ አምልኮ ወይም ደግሞ አንዳንድ ጊዜ ሁለቱም አንድ ላይ ሆነው ከግርሚያታችን ሲከተለን የነበረ ሊበቀለን የነበረ ሲገበር የነበረ ግብሩ የተቋረጠበት መንፈስ አሁንም ከቤታችን ውስጥ ካልወጣ የፈለገ ሀብት ቢኖርህ ስትባላ ትኖራለህ። የፈለገ ንብረት ቢኖርሽ ስትባይ ትኖሪያለሽ። በበሽታ ትመቻለሽ። ሰላም አይኖርሽም፣ ሰላም አይኖርህም። እንቅልፍ የለህም፣ እንቅልፍ ይናፍቅሻል። ነገር ግን ሁሌ በብስጭት ፈጣሪን ወደ ማማረር እንሄዳለን እንጂ ምንድነው ከዚህ ውድቀቴ ጀርባ ያለው? ምንድነው ሰላሜን ያሳጣኝ? ምንድነው ሀብት ንብረቴን በየዕለቱ እያመነመነ የሚመጣው የሚለውን ነገር ተመራምረን ለመድረስ ጥረት የምናደርግ ሰዎች ጥቂቶች ነን። ምክንያቱም በእግዚአብሔር ላይ እምነት ስለሌለን። በእግዚአብሔር ላይ እምነት ያለው ቆም ብሎ ይጠይቃል። ምንድነው እግዚአብሔርን እስኪያስኩኝ ድረስ ይህን ነገር የሚሆንበት ምክንያት ምንድነው? እዛ መርምሮ ይደርስና ችግሩን ሲያውቀው ወደ መፍትሄው ይሄዳል። አብዛኞቻችን ግን አሁን በዛ መንገድ እየተጓዝን አይደለም። ሁሌ ሮሮ ውስጥ ነን። ሁሌ ምሬት ውስጥ ነን። ሁሌ ፈጣሪን ማውቀስ ውስጥ ነን። ሁሌ ጣታችንን የምንጠነቁለው በጣም በሚያሳዝን ሁኔታ ብዙዎቻችን ፈጣሪ ላይ ነው። እውነትም ፈጣሪ የለም እንዴ? ፈጣሪ ቢኖር እንዴት ነው እነዚህ ይሆናለሁ? ፈጣሪ ቢኖር እኔ እንዴት በዚህ ጉዳይ ይጎዳለሁ? ፈጣሪ ቢኖር እንዴት እስከ ዛሬ ልጆች አይኖሩኝም? ፈጣሪ ቢኖር እንዴት ጤነኛ ልጅ አይሰጠኝም? እያንዳንዱን ነገር ብላይም የምናደርገው ፈጣሪ ላይ ነው። ይሄ ግን ትክክል አይደለም እያልኳችሁ ነው። ስለዚህ የምናጸዳውን መጀመሪያ ቤታችንን ማጽዳት ያለብን እኛ ነን። መጀመሪያ ስንገብረው የነበረውን የአዳልሞቲ የራሄሎ የሰንጋላ ሌላም መንፈስን ጠርገን ማውጣት ያለብን። ይሄንን ስናገር መስዋዕትነት እንደምከፍል አውቀዋለሁ። ግን መድኃኔዓለምን ሁሌም እንደምለው መድኃኔዓለምን የተደገፈ ሰው በመድኃኔዓለም ያመነ ሰው በኢየሱስ ክርስቶስ በቅድስት ድንግል ማርያም ልጅ በኢየሱስ ክርስቶስ ያመነ ሰው ከተወረወረ አይደለም ከምንድን ነው ይድናል የሚባለው? እንደዛ ስለሚሆን ነው እንጂ
በእንደዚህ አይነት ጉዳይ ላይ በድፍረት ስትናገሩ ጠላት የለባችሁም እያልኩ አይደለም። ጠላት አለ። ግን ጠላትን ደግሞ እንዴት መዋጋት እንዳለባችሁ ካወቃችሁ ወደ ትክክለኛው መስመር የምትገቡ ከሆነ እግዚአብሔር ልጅ ለመስጠት ደቂቃ አይፈጅበትም። እግዚአብሔር የተከፋን የተሰበረ ልብ ለመጠገን ደቂቃ አይፈጅበትም። እግዚአብሔር ሊፈርስ የደረሰ ጎጆን ለማቅናት ሰከንድ አይፈጅበትም። ግን እኛ ለዛ ተመችተናል ወይ ነው ጥያቄው። ይህንን የምላችሁ ለምንድን ነው? አብዛኛዎቹ ከሚደርሱኝ ታሪኮች ምክንያት እጠይቃለሁ፣ ለምን እንዲህ ምናምን የሚል ነገርና የምደርስባቸው የመልስ መደምደሚያ ውጤቶች አብዛኞቻችን ለእግዚአብሔር ያልተመቸን እንደሆነ ነው የሚያመለክተኝና ለእግዚአብሔር የተመቸ ሰው ፈተና ቢበዛበትም አንድ ቀን እንደሚያሸንፍ ስለሚያውቅ በጽናት ከጸሎት ህይወቱ አይታቀብም። እግዚአብሔርን ከማምለክ ህይወቱ አይታቀብም። ከመንበርከክ አይታቀብም። ከአምልኮት ህይወቱ አይታቀብም። ነገር ግን ጥርጣሬ ውስጥ ያለ ሰው ደግሞ 2 ቀን ይጸልይና ምናልባት 2 ዓመት ከጸሎት ህይወቱ በብዙ ሺህ ኪሎ ሜትሮች ሊርቅ ይችላል። እንዲህ አይነት የአምልኮት ህይወት የለም። ሰዎች ጠላታችን 24 ሰዓት 7ቱንም ቀን እየሰራ እኛ በሳምንት አንዴ ቤተክርስቲያንን መሄድን እንደ ክርስቲያን ተግባር የምንቆጥር ሰዎች አለን። ይህ ስህተት ነው። በሳምንት አንዴ እግዚአብሔር በሳምንት አንዴ አይደለም የሚመለከው። እግዚአብሔር በሳምንት አንዴ አይደለም የሚታወሰው። እግዚአብሔርን በየሰከንዱ ልናስታውሰው ግድ ይላል። እያንዳንዱ የህይወት እንቅስቃሴያችን ላይ፣ እያንዳንዱ እርምጃችን ላይ፣ እያንዳንዱ ሀሳባችን ላይ እግዚአብሔር ልንከተው ግድ ይላል። ያም አይሆን ከሆነ ግን አሁን እያወራ ነው ያለው ምሬት እየቀጠለ እንጂ እየቀነሰ አይመጣም። ይህንን በእርግጠኝነት ልነግራችሁ እችላለሁ። ስለዚህ ሁሌም ጥያቄ ትጠይቅ ራሳችንን። መግቢያ ላይ የተንደረደርኩበትን ጥያቄ አሁንም እጠይቃለሁ። የቤተሰቡ አባላቶቼ ጠቅላላ እህት ወንድሞቼ ልጆች ኖሯቸው እኔ ለምንድን ነው ልጅ የሌለኝ? ምናልባትም ደግሞ ከቤተሰቡ አባላቶቼ ውስጥ የኔ ልጆች ብቻ ለምን ነው የተረገሙ የሆኑት? ለምንድን ነው በጎረቤት ጥሩ ስም የማይኖራቸው? ለምንድን ነው በትምህርታቸው የሰነፉት? ለምንድን ነው ንዴተኛ የሆኑት? ለምንድን ነው በትንሽ ነገር ብልጭ የሚልባቸው? ለምንድን ነው ከጎረቤት ልጆች ጋር የሚጣሉት? ለምንድን ነው ከቤተሰብ ጋር የሚጣሉት? ለምንድን ነው ከሰዎች ጋር የሚደባደቡት? ለምንድን ነው ከእድሜ እኩዮቻቸው ጋር የሚፈነካከቱት? ለምንድን ነው ደም የሚፋሰሱት ብለን እንጠይቅ። የዛ ጊዜ ምን አይነት መልስ እናገኛለን? ቤተሰባችን ውስጥ ይመለክ የነበረ ይገበርለት የነበረ መንፈስ በልጆቻችን በኩል እየተበቀለን እንደሆነስ፣ የለመደውን ደም ልጆቻችንን አፈነካክቶ በዛ ደም ግብሩን እያስከፈለ እንደሆነስ ምን ያህሎቻችን በዚህ አይን ተመልክተነዋል? ምን ያህሎቻችን ከዚህ አንጻር ገምግመነዋል? አሁንም በዚህ ጉዳይ ላይ ሰዎች በጣም ብዙ ይቀራል። ብዙ በቀረን ቁጥር ደግሞ ለአጅሬው ጥቃት እንደተጋለጠን ነው የምንቀጥለው። ስለዚህ ምንም ሳናመነታም ቅድም ለጠየኳቸው ጥያቄዎች መልስ ማግኘት የምንፈልግ ከሆነ 2 ነገሮችን እንገራችሁ። አንደኛው እንደነገርኳችሁ ቤታችንን መፈተሽ ነው። እንጠይቅ፣ በድፍረት እንጠይቅ። እናት አባቶቻችንን ቤት ውስጥ ይመለክ የነበረ ነገር ነበር ወይ? ቤት ውስጥ ኮተት ነበረ ወይ? ቤት ውስጥ በአያቴ በቅድመ አያቴ የመጣ ይመለክ የነበረ ጨሌ ነበር ወይ? የሚገበርለት መንፈስ ነበር ወይ ብለን እንጠይቅ። ይሄ ድፍረት ነው። ይሄ ስልጣኔ ነው። ምንም የሚያስፈራ ነገር የለም። አዎ የሚል መልስ ካገኘን አሁን ያለውንም ሁኔታ እናጣራ። ከዛ በኋላ ነው በጥንካሬ ያለምንም ማመንታት በንስሐ ህይወት ተመላልሰን ከእግዚአብሔር ጋር ታርቀን ጠላታችንን ልናሸነፍ የምንችለው፣ ልንመለከክ የምንችለው፣ ልንጸልይ የምንችለው፣ ቅዱስ ቁርባን ልንቀበል የምንችለው። አለበለዚያ ግን ከዚህም በላይ በእኛ አይደለም በልጅ ልጆቻችን ዋጋ እንከፍላለን። እስኪ ልጆቻችሁን ብዙዎቻችሁ ፈትሹ። ተምረው ማይገባቸው፣ ሳትናገሯቸው ሆድ የሚብሳቸው፣ ያለ ምክንያት የሚያለቅሱ፣ ትንሽ ነገር ስትናገሯቸው ግልፍ ብሎ የሚመጡ፣ በህፃንነታቸው እናንተ በማትጠብቁበት ሁኔታ የሚያስደነግጧችሁ ልጆች በየቤታችሁ የሏችሁም? ለእነሱ ብላችሁ ስትመክሯቸው ዘለው ሊያንቋችሁ የሚዳዳቸው፣ የወላጆቻቸውን ትእዛዝ የማይቀበሉ፣ እናንተ በዚህ ስትመሯቸው በዚህ በኩል የምትሄዱ፣ ከእናንተ ተቃራኒ የሆኑ ልጆች የሏችሁም? በልጆቻችሁ ተስፋ ቆርጣችሁ አታውቁም?
ግን ተስፋ ከመቁረጥ ይልቅ ልጄን እንደዚህ የሚያደርገው ምንድነው ብለህ ጠይቀሃል? ልጄን እንደዚህ የሚያነጫንጫት ምንድነው ብለሽ ጠይቀሻል? ከትምህርት ቤት ጓደኞቿ ጋር የማይስማማት ልጄን ምንድነው ብለሽ ጠይቀሻል? ልጄን ከእድሜ አቻዎቹ ጋር የሚያወጋጋው ደም የሚያፋስሰው ምንድነው ብለህ ጠይቀሃል? ከና ብዙ የምንጠይቃቸው ነገሮች አሉ። ሰዎች ከህይወታችን ጋር በቀጥታ ግንኙነት ያላቸው ግን እስካሁን ያልተገነዘብናቸው ግን ሁሌም አእምሯችን ውስጥ ገብተው የሚበጠብጡን ያልተመለሱ ብዙ ጥያቄዎች አሉ። ምናልባት ለመንደርደሪያ እንዲሆን፣ ምናልባት ፍንጭ እንዲሆናችሁ፣ ምናልባት ከዚህ ነገር ላይ ተነስታችሁ ራሳችሁን እንድትፈትሹ፣ ቤታችሁን እንድትፈትሹ፣ ቤታችሁን እንድታጸዱ፣ ልጆቻችሁን ከጠማማ መንገድ እንድትመልሱ ነው ምልክቶችን እየነገርኳችሁ ያለሁት። ይሄ አጠቃላዩ ነው። ነገር ግን ከአጠቃላዩ ደግሞ ወደ ዝርዝር ጉዳዮች ስንመጣ በቤታችን ውስጥ ሰላም የማይኖረው ልጆቻችን ቅድም በነገርኳችሁ ሁኔታ ለአደጋ የሚጋለጡት አንደኛ ለአመቺሳ ሲሰጡ ነው። አመቺሳ ሌላ ትርጉም የለውም። ልጆች ሲወለዱ ክርስትና ከመነሳታቸው በፊት አንዳንድ ሰዎች የለመዱት ነገር አለ። ሀገራቸው ውስጥ በአጉል እምነት ውስጥ ያሉ ሰዎች ጋር ወስደው ቱፍቱፍታ ማስተፋት፣ እነሱ ማስመረቅ ነው የሚሉት። ይሄ ግን ማስረገም ነው። ለሚገባው ሰው ማስረገም ነው፣ ማስመረቅ አይደለም። እሱን ፈትሹ። እሱን በደንብ ልትመለከቱ ይገባል። ምክንያቱም ለአመቺሳ የተሰጠ ልጅ ክርስትና ከመነሳቱ በፊት ጠንቋይ ጋር ሄዶ የተተፋበት ልጅ የጫት ትራፊ የሆነ ልጅ አድጎ ሰው ይሆናል ብላችሁ አትጠብቁ። አድጎ ስሜን ያስጠራኛል ብላችሁ አትጠብቁ። ወይ ሌባ ነው የሚሆነው፣ ወይ ማጅራት መቺ ነው የሚሆነው፣ ወይ እናቱን የሚደበድብ ነው የሚሆነው፣ ወይ አባቱን በሰው ፊት የሚያዋርድ ነው የሚሆነው። በወጣትነታቸው ሽማግሌ ሰዎች መጫማ ጥፊ የመቱ ልጆችን አላያችሁም? ወጣት ሆነው አዛውንቶችን ሲያዋርዱ በአደባባይ ሲደበድቡ የነበሩ ልጆችን አላያችሁም? እና እነዚህ ልጆች የምን ውጤቶች ይመስሏችኋል? እሱን ማየት መመልከት አለባችሁ። እቤታችሁ ውስጥ የሚያስቸግር ብላችሁ መክራችሁ አስመክራችሁ ከአቅም በላይ የሆነባችሁ ልጅ ካለ እራሳችሁን መርምሩ። ከልጃችሁ ላይ እጃችሁን አንሱና እራሳችሁን መርምሩ። ልጄን ምንድን ነው እንደዚህ ያደረገው ነገር የሚለውን ልጁ ላይ ብቻ ምክንያት ከመደርደር ይልቅ ከአንተ ጀርባ፣ ከአንቺ ጀርባ፣ ከአባትሽ ጀርባ፣ ከአባትህ ጀርባ፣ ከእናትሽ ጀርባ፣ ከእናትሽ ጀርባ፣ ከአያቶቻችሁ ጀርባ ያለውን ኮተት ፈልጋችሁ አግኙ፣ አስወግዱ። ወደ እግዚአብሔር ነው፣ እስከ ቤተሰቦቻችሁ ንስሐ ግቡ። የዛን ጊዜ ከእግዚአብሔር ጋር መታረቅ ስትጀምሩ የልጆቻችሁን ለውጥ ትመለከታላችሁ። አለበለዚያ ግን በደፈናው አባቶችን እየተቃወሙ ትምህርት ሳይከታተሉ ለስጋዊ ሕይወት አድልቶ እዚህ ምድር ላይ እየተኖረ ሰላማዊ ሕይወት እኖራለሁ ማለት ዘበት ነው። ሰዎች ዘበት ነው። ሌላው ከድግምት ጋር የተያዘ ነገር እንግዲህ ብዙ ጊዜ ተነጋግረናል፣ ሀሳብ ተለዋውጠናል። ድግምት የሚያደርጉምን ሰዎች እነማን ናቸው የሚለውንም ደጋግመን አንስተናል። ስለዚህ ብዙ ጊዜ ልንጠነቀቅ የሚገባ ስፔሻሊ ዚስ ሞመንት ዚስ ታይም፣ በዚህ ዘመን አሁን ባለንበት ዘመን ላይ በጣም የቅርብ ሰዎቻችን ናቸው ጠላት እየሆኑ የመጡት። ይሄ ማለት በጣት የተቆጠሩ ይሁን እንጂ አሁንም ጥሩ ወዳጅ የለም እያልን አይደለም፣ ጥሩ ጓደኛ የለም እያልን አይደለም፣ ጥሩ አማካሪ የለም እያልን አይደለም፣ በችግር ጊዜ ደራሽ የለም እያልን አይደለም። እንዳጠቃላይ ስንመለከተው ግን እየተሄደበት ያለው መንገድ ጥሩ አይደለም። ስለዚህ እያንዳንዱ ነገር ላይ ጥንቃቄ ሊደረግ ይገባል የሚለውን ሁሌም ማሳሰብ ያስፈልጋል። ይህንን እምላችሁ ለምንድን ነው? ከመቼውም በላይ እናንተ ከምትገምቱት በላይ በመተት በድግምት የሰውን ሕይወት የሚያበላሹ የቅርብ ሰዎች ከጓደኛ ከቤት ዘመድ ቁጥራቸው እንዳሸን እየፈላ ነው። ስለዚህ ምግባችን ላይ መጠንቀቅ አለብን፣ መጠጣችን ላይ መጠንቀቅ አለብን፣ ልብሳችን ላይ መጠንቀቅ አለብን፣ እያንዳንዱ ንብረታችን ላይ መጠንቀቅ አለብን። ምክንያቱም አብዛኛው እየተሰራ ያለው በግል ንብረቶቻችን ላይ
ስለሆነ ማለት ነው። እነዚህን ነገሮች ያለ ጥርጥር የነገርኳችሁን ነገሮች ተገንዝባችሁ አውቃችሁ ቤታችሁን ካጸዳችሁ፣ ከባዕድ አምልኮ ከተላቀቃችሁ፣ ከመተትና ከድግምት ራሳችሁን ከጠበቃችሁ እስካሁን የተነጋገርናቸው ከስኬታችን ጀርባ ያሉ የውድቀታችን ምክንያቶች ሙሉ በሙሉ እንኳን ባይሆን እጅግ በብዙ ይቀረፋሉ። ሙሉ በሙሉ ለመቅረፍ ግን አሁን ካለንበት የበለጠ የጸና እምነት ሊኖረን ግድ ይላል፣ ያስፈልጋል። ይህንን ለዛሬ ርዕስ አድርጌ ያመጣሁት ለምንድን ነው? የብዙዎቻችሁ የጋራ ጥያቄ ብቻ ሳይሆን የጋራ ችግር ስለሆነ ነው። ስለዚህ ከዚህ አንጻር ህይወታችሁን እንዴት አይታችሁታል? እንዴት ቃኝታችሁታል? በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። የግል ገጠመኞቻችሁን ንገሩኝ። ብዙዎቻችንን እናስተምርበታለን፣ ብዙዎችን እንለውጥበታለን። የተሻለ ዜጋ እንዲኖር ለማድረግ የራሳችንን ጠጠር እናስቀምጣለን። ከዚህ በላይ ደግሞ ስኬት የለም። ምክንያቱም እዚህ ምድር ላይ ሁሌም አንኖርም። ነገር ግን እንደ ዜጋ እንደ ወገን የራሳችንን አሻራ አስቀምጠን አንድ ሰው እንኳን መለወጥ ከተቻለ በምድርም በእግዚአብሔር ዘንድ ዋጋ ይኖረዋል። ይህንን እንዳትረሱ ምንጊዜም ማለት ነው። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ቸር የሆነው ነገር ሁሉ ይግጠማችሁ። መልካም ጊዜ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ